ሰላም ሰላም ውድ የኢዛና አካዳሚ ቤተሰቦች እንዲሁም የ2018 ዓመተ ምህረት የ12ኛ ኢንትራንስ ኤግዛም ተፈታኞች ዛሬ አንድ ወሳኝ ዌብሳይት ልጠቁማችሁ ነው። ከዚህ በፊት እንግዲህ በእኛም ጊዜ በተለያዩ ጊዜያት ላይ የኢትዮጵያ የስኮላስቲክ ቴስት ወይም የአፕቲቲዩድ ፈተና የምንለው ፈተና የሚመጣበትን ዌብሳይት ዛሬ ምንመለከት ይሆናል። አብዛኞቹ የተለያዩ ጥያቄዎች የአናሎጂ ፓርት የተለያዩ ፓርቶች የጥያቄዎች ፓርቶች ስፔሻሊ እነዚህ ስኮላስቲክ አፕቲቲዩድ ቴስት ጥያቄዎች ከዚህኛው የዌብሳይት ይዘጋጃሉ በብዙ ጊዜ። እንግዲህ ዛሬ ምን ብለን ሰርች እናደርጋለን? አንድ ኤግዛሞቨዳ የሚል ዌብሳይት አለ። ያንን ዌብሳይት ሰርች ይኸው እዚህ ጋር ኤግዛሞቨዳ አፕቲቲዩድ ወይም ኤግዛሞቨዳ ራሱ እንደዚህ ሰርች እናደርጋለን። ይሄ ዌብሳይት ይመጣልኛል ማለት ነው። ይሄ ዌብሳይት በሚመጣበት ሰዓት እንዴት መጠቀም እንጀምራለሁ? ይሄው እዚህ ጋር ዌልካም ቱ ኤግዛሞቨዳ ዩር ዋን ስቶፕ ዴስቲኔሽን ፎር ጆብ ኤግዛም የተለያዩ የጆብ የተለያዩ ጀነራል ጥያቄዎች ወይም የስራ መቀጠሪያ እንዲሁም የተለያዩ አይነት ጥያቄዎች እዚህ ውስጥ ይዘጋጃሉ። እንግሊሽ ጀነራል የሆነ አፕቲቲዩድ ጥያቄዎች፣ ሪዝኒንግ፣ ኮምፒውተር የተለያዩ ጥያቄዎች እዚህኛው ዌብሳይት ላይ እናገኛለን። ታዲያ ዛሬ እናንተ ወዴት ነው የምትመጡት? እናንተ እዚሽ ጋር ትመጡና አፕቲቲዩድ ሪዝኒንግ አለ፣ ነን ቨርባል አለ፣ እንግሊሽ አለ፣ ጀነራል ናውሌጅ አለ። የተለያዩ የጥያቄ አዘገጃጀት እዚህ ጋር እንደምናየው ወይም እንደምንመለከተው እናገኛለን። ስለዚህ ዛሬ እናንተ የቱ ጋር ነው አፕላይ ክሊክ የምታደርጉት? አፕቲቲዩድ የሚለው ላይ ክሊክ ታደርጋላችሁ። አፕቲቲዩድ የሚለው ላይ ክሊክ ካደረጋችሁ በኋላ መስራት የፈለጋችሁ የእንግሊሽ ፓርት ነው፣ የማቲስ ፓርት ነው ወይስ የተለያዩ የዳታ ስታቲስቲክስ? አሁን ይሄ አርትሜቲክ ኤቢሊቲ ነው። የአርትሜቲክ ኤቢሊቲ ፕራክቲስ የምናደርግበት ወይም የአፕቲቲዩድ ማቴማቲክስ ፓርቶችን የምንሰራበት ፓርት ነው። ለምሳሌ እዚህ ጋር አቨሬጅ፣ ኢንተረስት፣ ነምበር ሲስተም፣ ፐርሰንቴጅ፣ ፕሮግሬሽን፣ ሬሽዮ እነዚህ ነገሮች እዚሁ ይገኛሉ የምትለማመዱበት። ፐርሚቹዌሽን ኤንድ ኮምቢኔሽን አለ፣ አሊጌሽን፣ ትራያንግል እነዚህ ነገሮች አሉ። በጣም ብዙ የማቲስ ፓርቶች እዚህ ጋር እናገኛለን። ከዛ በዘለለ እናንተ ትንሽ ስክሮል ታረጉና አርትሜቲክ ኤቢሊቲ ወይም ኮምፒቲቲቭ ሪዝኒንግ ትፈልጋላችሁ። እኔ ለእናንተ ኮምፒቲቲቭ እንግሊሽ ሪዝኒንግ የሚለውን ጠቁምላችኋለሁ። የተለያዩ የእንግሊዘኛ ለምሳሌ ተመሳሳይና ተቃራኒ የእንግሊዘኛ ፍቺዎችን የምታገኙባቸው እዚህኛው ላይ እንዲሁም ወርድ ሳብስቲቲዩሽን አለ፣ ኢዲዮማቲክ አለ፣ እንደገና ስፔሊንግ ቼኮች አሉ። ሰንተንስ ኮምፕሊሽንም ይመጣል፣ 5 ጥያቄ ይመጣል። አንቲኖሚ ኤንድ ሲኖኒምስ 5 ጥያቄዎች ይመጣሉ። እዚህ ዌብሳይት ላይ ገብታችሁ ፕራክቲስ ማድረግ ትችላላችሁ ማለት ነው። ሌላኛው ደግሞ አብዛኛው እንደ አዲስ የሚታይብን ቨርባል አናሎጂ ወይም አናሎጊ የምንለውን ሲሚላሪቲን መሰረት በማድረግ ነው ይሄንን የምንመልስበት ማለት ነው። ለምሳሌ እንግዲህ የመጀመሪያው እዚህ ጋር ስትመለከቱ እንደዚህ አይነት የአናሎጂ ጥያቄዎችን የምናይበት ነው። እዛው ጋር ክሊክ በምታደርጉበት ሰዓት ላይ መልሱንም ይነግራችኋል ማለት ነው። select the pair which has the same relationship እዚህ ጋር ይታያችኋል። በየአመቱ ከዚህ ዌብሳይት ላይ የተለያዩ የኢንትራንስ ጥያቄዎች ይመጣሉ ማለት ነው። ስለዚህ ትንሽ ደግሞ ባክ ትሉና ሆም ካላችሁ በኋላ ይሄ አድቨርታይዝመንት ነው፣ ክሎዝ እለዋለሁ። ይሄ አድቨርታይዝመንት ክሎዝ ካልኩ በኋላ ስክሮል አደርጋለሁ። ቅድም ያልኩ አፕቲቲዩድ የሚለው እንግሊሽንም በዚሁ ላይ ነበር የተዘጋጀውት እና እንግሊሽም እዚሁ ላይ መዘጋጀት ይቻላል። ስታንዳርድ የሆነ ጥያቄዎች ናቸው። አፕቲቲዩድ በቃ ግልጽ ነው። በየአመቱ ከዚህ ዌብሳይት ላይ ብዙ ጥያቄዎች ይወጣሉ። ግን እዚህ ጋር ኮምፒቲቲቭ እንግሊሽ ብዙ ጊዜ የሚመጣበት እንዲሁም አርትሜቲክ ኤቢሊቲ፣ ዳታ ኢንተርፕሬሽን እዚህ ላይ የሚመጡበት ፓርቶች ናቸው። ስለዚህ ይሄንን ዌብሳይት
እንድትጠቀሙ ሪኮመንድ እናደርጋችኋለን። በጣም ይቅርታ ያው መጨረሻ አካባቢ ላይ በመንገራችን ግን ያው አንድ ሳምንት 2 ሳምንት የሚሆን ጥያቄ ጊዜያት ናቸው የቀሩላችሁ። በነዛ ጊዜያቶች ላይ እዚህ ዌብሳይት ላይ ገብታችሁ የስኮላስቲክ አፕቲቲዩድ የተለያዩ ጥያቄዎችን ስክሮል ብታረጉ ብትሰሩ መልስ እንደ ኦንላይን ሲስተም መሰለኝ ነው የመረጥኩበት። አንደኛ አብዛኞቻችሁ የምትፈተኑት ኦንላይን ነው። በዛ ምክንያት ኦንላይን ስለምትፈተኑ ይሄም የኦንላይን ሲስተም ፈተና ፎሎ ያደረገ ነውና እዛው ላይ ክሊክ በምታረጉበት ላይ ትክክል ካልሆናችሁ ኮሬክሽን ይሰጣል፣ ኤክስፕሌን ያደርግላችኋል። ያን እዛ ላይ የተለያዩ ነገሮች ታያላችሁ። ስፔሻሊ ሲኖኒም፣ አንቲኖሚ፣ አናሎጂ፣ ኮምፕሊሽን፣ ሳብስቲቲዩሽን እነዚህ በየአመቱ የአፕቲቲዩድ ኤግዛም ላይ ወይም ስኮላስቲክ አፕቲቲዩድ ላይ የማይቀሩ ፓርቶች ስለሆኑ እዚህኛው ዌብሳይት ላይ በተወሰነ መልክ በ2 ሳምንት በ1 ሳምንት ላይ ዴቨሎፕ ማድረግ ትችላላችሁ። ማታ ማታ ለ2 ሰዓት ብትሰሩ ማታ ማታ ለአንዳንድ ሰዓት ላይ እዚህ ዌብሳይት ላይ ብትሞክሩ ብዙ ነገሮችን ታተርፉበታላችሁና እጅግ በጣም ብዙ ነገሮችን ስለምታተርፉ ማታ ለአንዳንድ ሰዓት ኢቭን ለ30 ደቂቃ ብቻ በቀን ቢያንስ 30 ጥያቄ ብትሰሩ እስከ ፈተናው ቀን ድረስ ብዙ ነገሮችን ትለማመዱበታላችሁና በጣም ደስ የሚል ዌብሳይት ነውና በእኛ ጊዜ በጣም ተጠቅመነዋልና እንግሊሽንም ስኮላስቲክ አፕቲቲዩድንም በተወሰነ መልክ ሰርተናል ማለት ነው። ጠቅሞናል። ስለዚህ ስለጠቀመን ነው ለእናንተ የምንነግረው ማለት ነው። ይሄ ከወደዱት ለወዳጅ ዘመዶች ሼር አድርጉ። ቻናላችንን ይበልጥ ከዚህ በላይ የተሻሉ ነገሮችን እንድናቀርብላችሁ የምትፈልጉ ከሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ሳፖርት እንድናደርጉ እንጠይቃለን። እጅግ በጣም እናመሰግናለን። ከወዲሁ መበርታት ጀምሮ የተለያዩ የኢንትራንስ ቲፖችን እንነግራችኋለን። ያው ኦንላይን ፈተና ስትፈተኑና በወረቀትም ብትፈተኑ ምንም የተለያየ ለውጥ የለም። ዋናው ነገር እናንተ መዘጋጀታችሁ ነው። ኦንላይንም ብትፈተኑ ያንበባችሁትን ነው የምትሰሩት። በወረቀትም ያንበባችሁትን ስለምትሰሩ ያው በደንብ መዘጋጀት ነው ያለባችሁ። ሌሎች ከተለያዩ መረጃዎች ካለመረበሽ ራሳችሁን ቆጥባችሁ